ጤና ይስጥልን ክብራትና ክብሯን እንዴት ናችሁ? በአውሮፓ ቻምፒየንስ ሊግ ትናንትና አርሰናል ወደ ጀርመን ወደ ባየሪና አቅንቶ ጨዋታውን አድርጎ ነበር። 1-1 በሆነ ውጤት ተጠናቋል። ብዙዎቻችሁ እንደተመለከታችሁት ከጨዋታው በኋላ ግን ምን እየተባለ ይገኛል? ስለ አርሰናል ቡድን ስለ ቀጣይ ዙር የመልሱ ጨዋታም የሚነሱ ጉዳዮች አሉ። በዝርዝር እንነግራችኋለን። በኢትዮ አርሰናል ቻናል ላይ እንገኛለን። ለአብሮነታችሁ ለምትሰጡን ጊዜ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ይዘናል። የትናንትናውን ጨዋታ ብቻ አይደለም ከጨዋታው ውጪም ያሉ ጉዳዮችን እናነሳለን። ስለ አርሰናል ትናንትና ሲቢኤስ ላይ ቲየሪ ሄንሪ የሰጠው ሀሳብ ነበር። ከዚህ በፊት ስለዚህ ጉዳይም ተመሳሳይ ባለሙያዎች፣ ተንታኞች፣ ፑንዲቶች የሰጧቸው አስተያየቶች አሉ። ስለ አርሰናል አጫወት መንገድ ቲየሪ ሄንሪ ብዙ ጊዜ እኔ ከማደንቃቸው ተንታኞች መካከል በተለይ አርሰናልን በተመለከተ ክፉ እንዲነሳ የማይፈልጉ ተንታኞች አሉ። እነዚህን ተንታኞች ዛሬ አነሳላችኋለሁ። ቆይታችሁን ብቻ ከኛ ጋር እንድታደርጉ እንጠይቃለን። አርሰናል ባለፉት 17 ጨዋታዎች ምን አይነት ጉዞ ነበረው፣ ምን መልክ አለው የሚሉ ቁጥሮችንም እናነሳለን። ከጨዋታው መጠናቀቅ በኋላ አሰልጣኝ ሚኬል አርቴታ ምን አለ? ካስፐር ሂልሙን ትናንትና አነጋጋሪ ነገር አድርገዋል። በተለይ የሌቨርኩሰንና አርሰናል ጨዋታ በብዙ መንገድ የሚያስቁ አጋጣሚዎች ያሉበት ገና ከፕሪማች ጀምሮ አሁንም ፖስት ማች ድረስ ብዙ ሀሳቦችን እየተመለከት እንገኛለን። በተለይ ደግሞ የሌቨርኩሰን የማህበራዊ ትስስር ገጽ ማኔጅ የሚያደርጉ ባለሙያዎች በተለይ አንዳንድ ጊዜ እንደዚህ አይነት ክሬቲቭ የሆኑ መንገዶች ፈጠራ የታከለባቸው ነገሮች ሲታዩ ተቃራኒ ቡድኖችም ጭምር አሁን የአርሰናል ደጋፊዎች ብዙ ሲቀባበሉት የተመለከትኳቸው አስተያየቶችን አጋራችኋለሁ። ብቻ አብራችሁን ቆዩ። ዝውውሮችንም ይዘናል። ከአርሰናል ጋር በተያያዘ በክረምቱ ሊያስፈርማቸው የሚፈልጉ ተከላካዮች ከፕሪሚየር ሊግ ከቡንደስሊጋ ስማቸው እየተነሳ ይገኛል። እያንዳንዱን ዝውውር በስፋት እየነገርኳችሁ እቆያለሁ። አብሮነታችሁን ብቻ እንፈልጋለን። የአውሮፓ ቻምፒየንስ ሊግ ላይ ከሜዳው ውጪ ሄዶ ከእንግሊዝ ክለቦች መካከል ሳይሸነፍ የመጣ ብቸኛው ቡድን ነው። ሊቨርፑል ተሸንፏል፣ ማንቸስተር ሲቲ ተሸንፏል፣ ቸልሲ ተሸንፏል፣ ቶትናም ተሸንፏል። አርሰናል ባቻ ውጤት አጠናቋል። ለመልሱ ጨዋታ በጣም ሰፊ ድል አለው። ቀላል ጨዋታ ይሆናል ተብሎ የሚጠበቅ አይደለም። ነገር ግን ትናንትና ጨዋታውን አጠቃላይ ስንመዝነው ምን አይነት መልክ ነበረው የሚለውን እናንሳ። ከትናንትና ጨዋታ ጋር በተያያዘ የሚኬል አርቴታ ቡድን እድሎች ነበሩት። ነገር ግን ብዙ የማንስፊልድ ታውን ጨዋታን የሚያስታውስ አይነት መራግብር ነው ብሎ መናገር ይቻላል። ምክንያቱም ደግሞ በጣም ጫን ብሎ አልተጫወተም። የጨዋታውን መቆጣጠር የቻለባቸው አጋጣሚዎች ሚኬል አርቴታም ከጨዋታው መጠናቀቅ በኋላ እንዳለው የሆነ አይነት ሞመንቶች ላይ ብዙ ብልጫ ነበረን የሚል ነገር አንስቷል። ሰከንድ አፍ ላይ ግን በተለይ የመጀመሪያው ሰከንድ አፍ መክፈቻው ደቂቃዎች ላይ በጣም የተቸገረበት ነበረ። ግብም ተቆጥሮበታል። እንደምናስታውሰው አንድሬች ነው 46ኛው ደቂቃ ላይ ጀርመናዊው አማካኝ የመጀመሪያውን ግብ ከማዕዘን ምት የተቆጠረው። ከዛ አስቀድሞ ዳቪድ ራያ የሚገርም አይነት ኳስ አድኖ ነበርና ብዙ ሊባልበት የሚችል አይነት ጨዋታ ነው። ካይ ሃቨርትዝ 89ኛው ደቂቃ ላይ የቀድሞ ቡድኑ ላይ ለ10 ዓመታት ከታዳጊነት ጀምሮ በቆየበት ሌቨርኩሰን በጣም በትልቅ የባሎንዶር አሸናፊነት ተስፋ ያደገ ተጫዋች ነበር። ከዛ በኋላ ወደ ቸልሲ ሲሄድ እንደተጠበቀው እድገቱን አላስቀጠለም። በአርሰናል ምናልባት አሁን የአርሰናል ቁልፍ የማጥቃት መሳሪያ ነው ተብሎ በብዙዎች ዘንድ የሚደነቅ ነውና ሚኬል አርቴታ ምናልባት ከሃቨርትዝ ጉዳት የማያስተናግድ ከሆነ ከዚህ በኋላ በሚቀሩ ከ20 ያነሱ ጨዋታዎች በፕሪሚየር ሊግም በቻምፒየንስ ሊግም በሁሉም ውድድሮች ላይ በኤፍኤ ካፕና የካራባኦ ካፕ ፍጻሜ ላይ ጨምሮ የአርሰናል ማጥቃት እሱ ላይ ነው መመስረት ያለበት። አርሰናል እሱ ሲኖርና ሳይኖር መልኩ የተለየ ማጥቃት አማራጮቹ እየበዙ ነው በሚል ይነሳልና ትናንትናም የሱ መኖር በደንብ የታየ ነበረ። ኖኒ ማዱዌኬ ግን ጨዋታውን ከቀየሩ ተጫዋቾች መካከል በቀዳሚነት ቢጠራ የሚያንስበት አይደለም። ቡካዮ ሳካ ስትራግል ሲያደርግ ነበር፣ ሲቸገር ነበረ። ለምንድን ነው ሲቸገር የነበረው? ቡካዮ ሳካ በጣም በ2-3 ተከላካዮች የሚይዙት አይነት ተጫዋች እየሆነ በተደጋጋሚ ያንን እየተመለከተን እንገኛለን። ትናንትና የሌቨርኩሰን አስቂኝ አጋጣሚዎችን ላንሳላችሁና ጨዋታውን በተመለከተ የሚነሱ ጉዳዮች አሉ። አስቀድሜ በተለይ ከጨዋታውን ፕሪማች ላይ የሌቨርኩሰን ከዚህ በፊት ሚኬል አርቴታ በኦል ኦር ናቲንግ ዶክመንተሪ ላይ አምፖል አብርቶ ለአርሰናል ተጫዋቾች እንዴት ሲያብራራ ነገሮችን እንደነበረ ተመልክተናልና ከዛ በኋላ
በተለይ የዚህ የቲም ቶክ ላይ ተጫዋቾችን ለማነሳሳት ብዙዎች ብዙ ነገር ይጠቀማሉ እና ሚኬል አርቴታ አንድ ጊዜ ለምሳሌ የአርሰናልን ፎቶግራፈር ጠርቶ በጣም ስሜታዊ ንግግር አድርጎ ተጫዋቾቹ በጣም ስሜታዊ ሆነው ተመልክተ ነው እንደነበረ ይታወቃል። አንድ ጨዋታ ላይም እንደዛው የአምፖል አብርቶ ነበርና የሌቨርኩሰን ማብሪያ ትስስር ገጽ ላይ ምንድነው ያደረጉት? መከፋፊያዎችን አነሱ፣ ሶኬቶችን በደንብ በፕላስተር እንዳይሰካባቸው፣ ቻርጀር እንዳይቀበሉ፣ መብራቶች እንዳይሳኩባቸው አጠፋፉ። መብራትም አጥፍተው ነበረ እና ምንም አይነት እድል አንሰጥም ለአርሰናል በዝግ ነው ብለው ነበረ አስቀድመው ሲቀልዱ የነበረው። በጨዋታው ላይ ደግሞ ካስፐር ሆልሞን ዴንማርካዊው አሰልጣኝ የዴንማርክ ብሔራዊ ቡድን አሰልጣኝ እንደነበሩ ይታወቃል። አሁን በሌቨርኩሰን እየተመለከትናቸው እንገኛለን። በቡንደስሊጋው ክለብ ላይ አንድ ነገር ሲያደርጉ ነበረ። ወዲያው ትናንትና አንድሬች ብቸኛዋን ግብ ለሌቨርኩሰን ሲያስቆጥር 1-0 እየመራ ባለበት ሰዓት ላይ ከማዕዘን ምት የተቆጠረ ግብ ነበረና እኔ ነኝ አሁን አምዘ ሴት ፒስ ኮች ነው ብለው እኔ ነኝ አሁን የሴት ፒስ አሰልጣኙ ነኝ ብለው ለኒኮላስ ጆቨር ይነግሩታል። ኒኮላስ ጆቨርም በቀልድ መልክ ነው እንግዲህ ሲያዳምጣቸው ተቀላልዶ ያለፉት ነገር ነበር። ከጨዋታው መጠናቀቅ በኋላ ደግሞ ምን አደረገ? የሌቨርኩሰን ማብሪያ ትስስር ገጽ ከኤቨርሰን ፊት ለፊት ምስሉን በመጠቀም you don't have to score ግብ ማስቆጠር አልነበረብህም፣ ነገር ግን ዳግም መተ በዚህ ስቴዲየም ስላየን በጣም ደስ ብሎናል፣ ቀጣይ ሳምንት ዳግም እንገናኛለን የሚል በቀልድ መልክ የተጻፉ ጽሁፎችን ተመልክተናል። በጣም ጥሩ ናቸው እንደዚህ አይነት ሂውመር ያለባቸው። ከዛ በተጨማሪ ክላስ የሆኑ ክለብ እንደሆነ በተለይ ብዙ ደጋፊዎች አርሰናል ደጋፊዎች በሌቨርኩሰን ክላሲ የሆነ ነገሩን ያደረገው እንደዚህ አይነት መበሻሸቆችን ቢኖሩ ደረጃቸውን የጠበቁ ሲሆኑ በጣም ደስ ይላልና ከቨርስ ባታስቆጠር ጥሩ ነበር ተብሏል። ግቡን አስቆጥሯል። ሁሉም ጨዋታውን በተመለከተ ኖኒ ማዱኬ ተቀይረው ገብተው ብዙ ነገሮችን ቀይረዋል። ቡካዮ ሳካ ሲቸገር ነበር። ከጨዋታው መጠናቀቅ በኋላ ማርተን ኮሄን የአርሰናል የቀድሞ ሌጀንደሪ ተጫዋች የሰጠው አስተያየት ነበረ። ምንድን ያለው ማርተን ኮሄን በተለይ ከጨዋታው ጋር በተያዘ ለምሳሌ አርሰናል በደንብ ሲቸገር ነበር፣ ስሎፒ ነበረ፣ ትንሽ ሸርተት ባለበት ሰዓት ላይ ግብ ተቆጥሮበታልና ያንንም ዋጋ አስከፍሎት ነበረ። ቡካዮ ሳካ ተቀይሮ መውጣቱ ዲሲሽን ማኔጅመንታል ዲሲሽን ያስፈልግ ነበር። ትክክል ነው። ቤስት ናይት የሱ ምርጥ ብቃቱን ያሳየበት ጨዋታ አልነበረምና ከዛ በኋላም ያሉ ስትራክቸሮች ኖኒ ማዱኬ ከገቡ በኋላ የተመቹ ሆኗል። ነገር ግን አንድ አሸናፊ ቡድን የዋንጫ ተፎካካሪ ቡድን ሁሉ ጊዜ በብቃት ብቻ አያሸንፍም ይላል ማርቲን ኮሄን። ትክክለኛ ሀሳብ ነው። ምክንያቱም የሆነ አይነት ሞመንቶች ላይ ሰው ናቸው ተጫዋቾቹ፣ ሁሉ ጊዜ ፐርፎርም ላይ ያደርጉ ይችላሉ። ድካም ይኖራል። ለምሳሌ አእምሮዊ ጉዳይ ነው። እግር ኳስ ፊዚካል ጉዳይ ብቻ የሚመስላቸዋሉ። ነገር ግን እግር ኳስ አእምሮዊ ጉዳይም ያስፈልጓል። ለምሳሌ ከባለቤቱ ጋር ተቃይሞ የሚመጣ ወይም ልጆቹ ታመውበት እንደዚህ የሆነ ሶሻብል የሆኑ ነገሮች አሉ፣ ማህበራዊ ነገሮች ይኖራሉ፣ የሩቅ ቤተሰብ ጉዳዮች ሊኖሩ ይችላሉ። ከዛ በተጨማሪም ወቅታዊ ስሜት ደስተኛ ላይሆን ይችላልና ያ ፐርፎርማንስ ላይ በደንብ አፌክት ያደርጋል። ጥሩ እንቅልፍ አለማግኘት ፐርፎርማንስን አፌክት ያደርጋልና ለዛ ነው አመቱን ሙሉ በጣም ጥሩ ተጫውቶ ቡድኖች ላያሸንፉ ይችላሉና የሆነ አይነት ጊዜ ላይ እድል ያስፈልጋል፣ ኤሌመንት ኦፍ ላክ ያስፈልጋል ይላል ማርቲን ኮሄን። እና በዚያ ሰዓት ላይ አርሰናል የውድድር አመቱ ላይ አሁን ዋናው ትኩረቱ በደንብ ጥሩ መጫወት ብቻ ላይሆን ይችላል፣ ማሸነፍም ጥሩ ውጤትም ይዞ መውጣት። ትናንትና ለአርሰናል ጥሩ ውጤት ተብሎ የሚገለጽ ነው። ባርሰሎና እንደዛ ተቀጥቅጦ ከኒውካስል ዩናይትድ ጋር ነጥብ ይዞ ሲወጣ ባርሰሎና እንዳሸነፈ ነበር ሲቆጠር የነበረው። ለአርሰናል ሲሆን ግን ትችት አይደለም መሰንዘር ያለበት፣ ጥሩ ውጤት ይዞ ነው የመጣው። ለምሳሌ በቡንደስሊጋው ላይ ሌቨርኩሰንን ብንመለከት ሁለተኛ ወይም ደግሞ ሁለት የቡንደስሊጋው ምርጥ ተከላካይ ቡድኖች መካከል አንዱ ነው። እኩል በመከላከል ረገድ ጥቂት ግቦችን የሚስተናገድ በት ቡድን እንደሆነ ተመልክተናልና አርሰናልም ከዚህ ቡድን ጋር በጣም ጠንካራ ፉክክር ያደረገ ቡድን ነውና አሰልጣኙም ካስፐር ሆልሞን ከጨዋታው መጠናቀቅ በኋላ ተመሳሳይ አይነት አስተያየት ነው የሰጡትና በጣም ድብልቅልቅ ያለ ስሜት ውስጥ እገኛለሁ ብለዋል። አንድም ግብ ብዙ አልተቆጠረብንም፣ ብዙ እድሎችን እንዲፈጥሩ እድል አልሰጠናቸውም፣ አክቲቭ ነበርን፣ ጥሩ ተጫውተናል፣ በጣም ከምርጥ ቲም ጋር ጥሩ ፐርፎርም አድርገናል ብለዋል። በእርግጥ ደግሞ 1-1 መጠናቀቁ ብቻ ፈርስትሬት
አድርገናል። ወደ ለንደን ስንጓዝ አርሰናልን ለማበሳጨትና ጥሎ ለማለፍ የምናደርገው ጥረት ይኖራልና ያንን የቀጣይ ሳምንት ጨዋታን እየተመለከተን ነው። አሁን የለንደን የኤምሬትስ ጨዋታን እንመለከታለን ብሏል። ኖኒ ማዱኬ ደግሞ ያነሳው ጉዳይ ነበረ። በተለይ ከኖኒ ማዱኬ ከጨዋታው መጠናቀቅ በኋላ ካነሳቸው ጉዳዮች መካከል ማሸነፍ ካልቻልክ አቻ መውጣት ጥሩ ነው፣ ከመሸነፍ ይሻላል ይላል እና በኮንፊደንስ የምናገረው ነገር ቢኖር ቀጣይ ስራውን እናጠናቅቀዋለን። ለንደን ላይ በኤምሬትስ አሸንፈን ወደ ቀጣዩ ዙር እናልፋለን። ምንም ያ ሀሳብ የሚገባው ነገር አይደለም ብሏል። ከኤቨርተን በተመለከተ ከጉዳት ከተመለሰ በኋላ ጥሩ እየተንቀሳቀሰ ይገኛል። ሌቨርኩሰን ላይ ትናንትና ግብ አስቆጥሯል። ከሰንደርላንድ ጋር ለግቢውን ኳስ አቀብሏል። ከቼልሲ ጋር ግብ አስቆጥሯል። በካራባኦ ካፕ የነበረውን የግማሽ ፍጻሜ መልስ ጨዋታ እናስታውሳለን። ከዛ በኋላ ደግሞ ካራባግን በቀጠሙበት ከዛ አስቀድሞ ነበር የቻምፒየንስ ሊግ ጨዋታ ላይ ግብ አስቆጥሯል፣ አሲስትም አድርጓልና እስካሁን 3 ግቦችን አስቆጥሯል። ለግቢውን ኳሶችን አቀብሏል። ጥሩ ፐርፎርም እያደረገ ይገኛልና አሁን እሱም እንዳይጎዳ ብቻ መጸለይ ያለብን ይመስለናል። በአጠቃላይ ግን እንደ ቡድን ቀደም እንዳልኩት ነው። ማንቸስተር ሲቲ ተሸንፏል፣ ቼልሲ ተሸንፏል፣ ቶትናም ተሸንፏል፣ ጋላታሳራይን የገጠመው ሊቨርፑል በኢስታንቡል ተሸንፏል። አርሰናል ብቸኛው ከሜዳው ውጭ ሄዶ ባቻ ውጤት ያጠናቀቀ ነው። ኒውካስል ዩናይትድም በሜዳው ሳይሸነፍ የመጣ ነው። ትናንትና የሌቨርኩሰን አንደኛው ኖ ኮርነርስ አላውድ ብለው በማብሬት ስር ገጽ ከጨዋታው አስቀድሞ ሲገልጹ ነበር። ነገር ግን እንደዛ ቢሉም እነሱ ከማዕዘን ምት አስቆጥረው ከአርሰናል ጋር አቻ በሆነ ውጤት አጠናቋል። በጨዋታዎቹ ዙሪያ በቀጣይ አርሰናል ስለ ባለፉት 17 ጨዋታዎች ማለት ያለብን ነገሮች ይኖራሉ። ምክንያቱም የሚያስገርም ጉዞ ነው። በሚያስገርም ሁኔታ የአርሰናልን ባለፉት ያደረጋቸውን 17 ጨዋታዎች በደንብ መመልከት ያስፈልገናል። በኤፍኤ ካፕ 3ኛ ዙር ፖርትስመዝን ከገጠመበት እስከ ትናንትናው የቻምፒየንስ ሊግ የራውንድ ኦፍ 16 ጨዋታ ድረስ የመጀመሪያው የፈርስት ሊግ ጨዋታ ድረስ 17 ጨዋታዎችን ተመልክተናል። ከነዚህ 17 ጨዋታዎች ግን 11ዱ ከሜዳው ውጪ ያደረጋቸው ነው። በስታንፈርድ ብሪጅ ያደረገው ጨዋታ አለ። ከዛ በተጨማሪም ወደ ማንስፊልድ ታውን ሜዳ፣ ወደ ባየር ሌቨርኩሰን ሜዳ፣ ወደ ብራይተን አሜክስ ስቴዲየም ተጉዞ ወደ ቶትናም ሆትስፐር ስቴዲየም በወልቭስ ሜሎኑን ገጥሞ በብሬንትፎርድ በጂቴ ኮሚኒቲ ስቴዲየም ያደረገው ጨዋታ ይታወሳል። በኤለንድ ሮድ ተጫውቷልና በጆሴፔ ሜዛ ኢንተር ሚላንን የገጠመበት በሲቲ ግራውንድ ከኖቲንጋም ፎረስት ጋር የተጫወተባቸው ጨዋታዎች በሙሉ የሚጠቀሱ ናቸው። እነዚህ 17 ጨዋታዎች ላይ አርሰናል ብዙ ነው። ከ17 11ዱን ከሜዳው ውጭ 6 ብቻ በሜዳው ያከናወነው የመጨረሻ 8 ጨዋታዎችን ብንመለከት ለምሳሌ ከመጨረሻ 8 ጨዋታዎች መካከል አብዛኞቹ ከሜዳው ውጪ ናቸው። 6ቱ ከሜዳው ውጪ ናቸው። አሁን 3 ተከታታይ ጨዋታዎችን ከሜዳው ውጪ ነው ያደረገው። ብራይተን፣ ማንስፊልድ ታውን፣ ባየር ሌቨርኩሰን ከዛ አስቀድሞ ከቼልሲ ጋር በሜዳው አንድ ጨዋታ አደረገ። ከዛ በፊት ደግሞ ቶትናምን እንዲሁም ወልቭስን ከሜዳው ውጪ የገጠመባቸው ጨዋታዎች አሉ። ከዚህ በኋላ ለአርሰናል ብዙ ነገሮች አልጋ ባልጋ ናቸው። ምክንያቱም በሜዳው ብዙ የሚያደርጋቸው ጨዋታዎች አሉ። ለምሳሌ ቀጣይ 2 መርሃ ግብሮችን ከማንቸስተር ሲቲ የካራባኦ ካፕ የዌምብሌ የፍጻሜ ጨዋታ አስቀድሞ ኤቨርተንን በሜዳው ይገጥማል። በፕሪሚየር ሊግ በሳምንቱ መጨረሻ ቅዳሜ 2:30 ላይ በኤምሬትስ ስቴዲየም የሚደረግ ነው። ሌቨርኩሰንን ደግሞ በሜዳው ኤምሬትስ በዛው በቀጣይ ሳምንት የሚደረግ መርሃ ግብር ነው። ማክሰኞ ዕለት ይደረጋልና የወሳኝ ጨዋታዎች ናቸው። ከዛ በኋላ ዌምብሌ ላይ ማንቸስተር ሲቲን ይገጥማል። የኢንተርናሽናል ብሬክ ይመጣል። ከኢንተርናሽናል ብሬክ በኋላ ሳውዛምፕተንን በኤፍኤ ካፕ ከሜዳው ውጪ፣ ቦርመዝን በሜዳው ኤምሬትስ ስቴዲየም ይገጥምና ማንቸስተር ሲቲን በፕሪሚየር ሊግ የሚገጥምበት ጨዋታ ይጠበቃል። በጣም ወሳኝ ጉዞ ወሳኝ ጊዜያት ላይ እንዳለ መናገር ይቻላል። ስለ አርሰናል ስናነሳ ትናንትና ሲቢኤስ ላይ የቻምፒየንስ ሊግ ስርጭት ላይ ቲየሪ ሄንሪ አንድ ጉዳይ ሲያነሳ ነበረ። በጣም ሁለት የሚያስገርሙ አስተያየቶችን ሲሰጥ ነበር። አንደኛው ስለ ማድሪድ ነው። ማድሪድ ማሊያውን ባድረግ ጸጉር ያድግልኛል፣ ማሊያው ላይ ምን እንዳደረጉበት ምን እንዳሰሩበት የሚል በጣም አስቂኝ አስተያየት ሰጥቶ ነበረ። ከዛ ውጭ ግን አርሰናልን በተመለከተ አንዳንድ ጊዜ ይላል ጥሩ መጫወት ላይ ኖርበት ይችላል። ነገር ግን ያንን ጥሩ ያልተጫወተ ቡድን አርሰናል ጥሩ አልተጫወተም ብለ ላትወደው ትችላለ። ነገር ግን ሪስፔክት ማድረግ ማክበር ያስፈልጋል። አርሰናል እንዴት ተጫወተ በሚለው ጉዳይ ላይ የሚል በጣም የሚገርም ሀሳብ ያነሳል። የዚህን ጉዳይ ደግሞ ስመለከት ለምሳሌ ሚካ ሪቻርድስ ከሰሞኑ አንድ ጉዳይ ሲያነሳ ነበር። የአርሰናል የሚጫወትበት መንገድ እንዴት ነው የሚጫወተው ምንድን ነው በሚለው ጉዳይ ላይ
ትችቶች ሲሰነዘሩ ነበረ። ለምሳሌ ጥሩ እግር ኳስ መጫወትና አለመጫወት ከአርሰናል ጋር በተያያዘ ሚካ ሪቻርድስ ሲናገር አርሰናል ጥሩ አልተጫወተም፣ ጥሩ ተጫወተ በሚሉ ሀሳቦች ዙሪያ እኔ መናገር የምፈልገው ነገር አንድ ጉዳይ አለ ብሎ ሁለት ነገሮችን ያነጻጽራል። እኔ ለምሳሌ ኔጋቲቭ መሆን አልፈልግም። አርሰናል ጥሩ አልተጫወተም ብዬ በመጥፎ በአሉታዊ መንገድ ነገሮችን ማየት አልፈልግም። አርሰናል ደግሞ ጥሩ አልተጫወተምና ወይም ደግሞ እያሸነፈ እስከቀጠለ ድረስ ከግምት ሊገባ ይገባል። ኢንተርምስ ኦፍ ሪዛልት ውጤቶችን ብቻ ስንመለከት በጣም ስህተት የለሽ ምንም እንከን አልባ ጉዞ ላይ ይገኛል። ነገር ግን ስታይል ኦፍ ፕሌይን ወይም ያጨዋወት መንገድን ስንመለከት ብዙ የሴት ፒስ ኳሶችን ብዙ ኦንጎሎችን አርሰናል ያስቆጥራል። ሴት ፒስ የሚገኘው አርሰናል ራሱ ላይ አይደለም። ሴት ፒስ የሚያስቆጥረው ወይም ደግሞ ኦንጎሎችን ቢቆጠሩ ጫና ያስፈልጋል፣ ማጥቃትን ያስፈልጋልና እንደዚህ አይነት ሀሳቦችን ነው ፎልትለስ የሆነ ውጤትን በተመለከተ ፎልትለስ የሆነ የውድድር ዘመን ነው እያሳለፈ የሚገኘው ይላል። እኔ እንደማስበው ከሆነ ይላል ሚካ ሪቻርድስ ሰዎች ስህተት የለባቸውም አርሰናል እንደዚህ ነው ብለው በመናገራቸው ወይም ደግሞ በዚህ መንገድ ነው የሚጫወተው ወይም ደግሞ ያንን ሴት ፒስን ኦንጎልን ሰሌክት አድርገው ፒክ አውት አድርገው መናገራቸው ስህተት አይመስለኝም። ስህተት የሚሆነው እንደ መጥፎ እንደ ኔጋቲቭ እንደ አሉታዊ ነገር ሲቆጠር ነውና አርሰናል ጥሩ ተጫወተ አልተጫወተ ውጤቱ ትልቁ ኦብጀክቲቭ ዋነኛው ዓላማ የዓመቱ መጨረሻ ላይ ምን አሸነፈ ሊጉን አሸነፈ ወይ የሚለው ነውና ያንን በተመለከተ ብዙ ትኩረት ሊሰጠባቸው የሚገቡ ጉዳዮች አሉ የሚል አስተያየቱን ያነሳል። ኖኒ ማዱዌኬን በተመለከተ በጣም ሻርፕ ሆኖ ነበረ ትናንትና። ነገር ግን አርሰናል ቤት አንዳንድ ነገሮችን እስቲ ካስተዋላችሁ እናንተ ጨዋታውን በተመለከተ ምን አስተውላችኋል? ሀሳቦቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን፣ በደንብ እንወያይበት። ከዛ በተጨማሪም ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ከማርቲን ኦዴጋርድ ጋር በተያያዘ በተለይ ደግሞ አንዳንድ ጉዳዮች ይነሳሉ። ማርቲን ኦዴጋርድ ሲጫወት ሰዎች ኤቤሬቺዜ ቢገባ ብለው ያስባሉ። ልክ ኤቤሬቺዜ ሲጫወት ደግሞ ማርቲን ኦዴጋርድ ቢኖር እኮ ብለው ያስባሉ። በተመሳሳይ ቡካዮ ሳካ ቢኖር ኖኒ ማዱዌኬ ቢሰለፍ ብለው ያስባሉ። ኖኒ ማዱዌኬ በተሰለፈበት ሰዓት ላይ ደግሞ የኖኒ ማዱዌኬ ብቃት ቡካዮ ሳካን ያስመኛል። በተመሳሳይ ለሊያንድሮ ትሮሳርድ እና ለጋብሪኤል ማርቴሊም ተመሳሳይ ነገሮች አሉና ምናልባት በአርሰናል በኩል በጣም አውት ፐርፎርም እያደረጉ ያሉ ተጫዋቾች የሉም። ሁሉም በተመጣጣነ ብቃት ላይ እንዳሉ ሊያሳይ የሚችል ጉዳይ ነው ብሎ መናገር ይቻላል። ሁሉም እነዚህ ከትናንትና ጨዋታዎች ጋር በተያያዘ የሚነሱ ናቸው። አርሰናል ፐርፎርም አላደረገም። በጣም በፐርፎርማንስ ደረጃ በጣም ጥሩ ፐርፎርም ያደረገበት አይደለም። ነገር ግን ጥሩ ውጤት ይዞ ተመልሷል። ለመልሱ ጨዋታ በደንብ የሚያግዘውን ነገር ስንቅ ይዞ ተመልሷል ብዬ መናገር እችላለሁ። ከጉዳት ዜናዎች ጋር በተያያዘ ትሮሳርድ ትናንትና አልተሰለፈምና ኮምፈርተብል አልነበረም ብሏል አሰልጣኝ ሚኬል አርቴታ። ነገር ግን በተለይ ሙሉ ለሙሉ ተሽሎታል። ነገር ግን ትንሽ ስሜት አለኝ ሲል እርግጠኛ ለመሆን ነበር ያላሳለፍ ነው የሚል አስተያየቱን ሰጥቷል። የመልሱ ጨዋታ በቀጣይ ሳምንት ማክሰኞ በአውሮፓ ቻምፒየንስ ሊግ ላይ ይጠበቃል። ዝውውሮችን የተመለከቱ ጉዳዮችን ላንሳ። ትናንትና ምርጥ የነበረው የቻምፒየንስ ሊግ የፓሪስ ሳን ጀርመን የቼልሲ ጨዋታ ላይ ኮከብ ተብሎ የተመለጠው ክቫራትስኬሊያን በተመለከተ ጆርጂያዊን የግራ መስመር አጥቂን በተመለከተ 2 ግቦችን አስቆጥሯል፣ አሲስት አድርጓል። ከአርሰናል ጋር ስሙ አሁንም እየተያዘ ይገኛል። አርሰናል በክረምቱ ሊመለከታቸው ከሚችሉ ዝውውሮች መካከል በተለይ ደግሞ አርሰናል አንድ ትልቅ ዋንጫ ፕሪሚየር ሊግን ወይም ደግሞ ቻምፒየንስ ሊግን የሚያሸንፍ ከሆነ የ25 ዓመቱን ጆርጂያዊን ተጫዋች ወደ ኤምሬት ስቴዲየም ለማምጣት ተጫዋቹን ለማሳመን እድል ይኖሯል። 2026-27 ላይ ከአርሰናል እቅዶች መካከል አንዱ ነው የሚሉ ዘገባዎችን ተመልክተናል። ተከላካይ ላይ 2 ስሞች ይነሳሉ። ሌኪፕ ይዞት የወጣው ዘገባ በፈረንሳይ ብዙሃን መገናኛዎች መካከል ታማኒ ከሚባሉት መካከል አንዱ ነው። ካስቴሎ ሉኬባ የተባለ የአርቢ ላይፕዚግ ተከላካይ አለ። ይህ ተከላካይ በአውሮፓ ትልቅ ክለቦች ይፈለጋል። 23 ዓመቱ ላይ ይገኛልና በጣም ፕሮሚሲንግ ታለንት እየተባለ የሚጠራ ነው። የተለያዩ ሪፖርቶች እንደሚጠቁሙት ከሆነ አርሰናል ከተጫዋቹ ጋር በተያያዘ የዚህ የፕሪሊሚናሪ ዲስከሽን ጀምሯል። ከክለቡ ጋር የመጀመሪያ ቅድመ ንግግሮች እንዳሉ የሚያሳዩ ዘገባዎች አሉ። ሉኬባን ወደ ፕሪሚየር ሊግ ለማምጣት በጣም ዲፌንሲቭሊ አርሰናልን ያገዛል ተብሎ የሚጠበቅ ነው። ብዙዎቻችሁ በተደጋጋሚ ይለዋለሁ አርሰናል ተከላካይ ምን ያስፈልገዋል አሁን ልትሉ ትችላላችሁ። ነገር ግን ስኳድ የሚገነባው ከአመት አመት እየጨመረ ለምሳሌ ዘንድሮ አርሰናል ኖኒ ማዱዌኬን ብዙዎች የአርሰናል ደጋፊዎች ሊፈርም ሲል ምን ያደርጋል ሲሉ ነበር ኖኒ ማዱዌኬ። ነገር ግን ምን እየጠቀመ እንዳለ እየተመለከተን እንገኛለን። ሌሎች ተጫዋቾችን ብናነሳ ለምሳሌ
ከኖኒ ማዱዌኬ ውጪ የኤቤሬቺዜ ዝውውር የካቨርስ መጎዳትን ተከትሎ የመጣ ነው። ተከላካይ ስፍራ ላይ ፒየሮ ኤንካፔ መፈረሙ ትክክል ነው ወይ ያሉ ብዙ ደጋፊዎች ነበሩ። ነገር ግን ኤቤሬቺዜም ኖኒ ማዱዌኬም እንዲሁም ደግሞ ሌሎችም የአርሰናል ተጫዋቾች በክረምቱ ፒየሮ ኤንካፔም ጭምር መፈረማቸው በደንብ ኳሊቲ እየጨመረ የአርሰናልን ተፎካካሪነት ስኳድ ጥራት በደንብ በሊጉ ላይ በአውሮፓ ቻምፒየንስ ሊግ ላይ በደንብ አንገቱን ቀና አድርጎ ክለቡ እንዲጓዝ እያደረገው ይገኛል። ያንንም ለቀጣይ ዓመታት የምንጠብቀው ነውና በስኳድ ዴፕዝ ደረጃ ያንን ማሟላት ይፈልጋል። ከኦሎምፒክ ሊዮን ነበረ 2023 ላይ ሊኬባ ወደ ላይፕዚግ የተቀላቀሉት ከ2029 ድረስ ኮንትራት አለው። የውል ማፍረሻው ደግሞ በጣም በትልቅ ደረጃ የሚጠቀስ ነው። ከ60 እስከ 70 ሚሊዮን ዩሮ በጣም ሲሪየስ በጣም ጠንከር ያለ ጥያቄ ከመጣ እስከ 60 እስከ 70 ሚሊዮን ዩሮ ሊወጣ የሚችል ነው በሚል ዘገባዎች አሉ። ብዙ ሀሳቦች ይነሱበታል። ሁሉም እነዚህ ከአርሰናል ጋር በተያያዘ የሚነሱ ናቸው። ተከላካይ ላይ ሌላኛው ሉክ ኤድዋርድስ የተባለ ጋዜጠኛ አለ። ለቴሌግራፍ ይጽፋል። ቴሌግራፍ በጣም ጥሩ ከሚባሉ የስፖርቱ ብዙሃን መገናኛዎች መካከል አንዱ ነው። ብዙ ዘገባዎችን ይዞ ይወጣል። አርሰናልን በተመለከተም የጋዜጠኛ ሉክ ኤድዋርድስ ይዞት በወጣው ዘገባ መሰረት በክረምቱ በደንብ ትኩረት አድርጎ ከሚሰራባቸው የተከላካይ ስፍራ ተጫዋቾች መካከል የፉልባክ ቦታ ላይ የኒውካስል ዩናይትዱ ቲኖ ሊቨርመንቶን ከማንቸስተር ሲቲ ጋር ይፎካከርበታል በሚል ይዞት የወጣው ዘገባ ያሳያልና በጣም የሚያስገርሙ ነገሮችን የተመለከትንበት ነው። ኤታን ንዋኔሪንም በተመለከተ ብዙ ሀሳቦች ይነሳሉ። ፋብሪዚዮ ሮማኖ በዩቲዩብ ፖድካስቱ ላይ ቀርቦ ነበር። አንድ ሀሳብ ሲሰጥ ተመልክቻለሁ። ኦሎምፒክ ደ ማርሴይ በሚቀጥለው ጊዜያት ላይ 11 ጨዋታ ላይ በኦሎምፒክ ደ ማርሴይ አርሰናል ከቆየ በኋላ ተጫዋቹ 100% አርሰናል ወደ ክለቡ መመለስ ነው የሚፈልገው የሚል ነገር አንስቷል። እድሎችን በቀጣይ ዓመት ያለውን እድገቱን መመልከት ይፈልጋል የሚሉ ዘገባዎችንም ተመልክተናል። በጣም ብዙ ሀሳቦች የሚነሳበት ነው የአርሰናል የዝውውር የተጫዋቾች ጉዳይ። በክረምቱ በተለይ ደግሞ ሻምፒዮን ሆኖ የሚያጠናቅቅ ከሆነ ከክለቡ የሚለቁ በደንብ የሚጠናከሩ ክፍሎችም ይኖራሉ ተብሎ ይጠበቃል። ከአርሰናል ጋር በተያያዘ ግን አንድ አስገራሚ ቁጥር አንስቼ ላጠናቅ። በያዝነው የውድድር ዘመን በተለይ አርሰናል ማርች ላይ ደርሰናል። ማርች 2026 ላይ እንገኛለንና እስካሁን አንድም የቀይ ካርድ ቡድኑ አልተመለከተም። እስካሁን ምንም የፍጹም ቅጣት ምት በሊጉ ላይ ከአርሰናል አጌነስ ከአርሰናል በተቃራኒ ወይም ለተቃራኒ ቡድኖች አርሰናል ፍጹም ቅጣት ምት አልተመታበትም። ያ ማለት በጣም ዲሲፕሊንድ የሆነ ቡድን እንደሆነ በጣም እየተመለከተ እንገኛለን። ባለፈው ዓመት ሲቸገርበት የነበረውን ነገር አርሰናል በደንብ ቀርፎ እንደመጣ ለዘንድሮ የዋንጫ ፉክክሩ ላይ ብዙ እንዳገዘው መመልከት መናገር ይቻላል። ሁሉም እነዚህን ዝርዝር ጉዳዮች አነሳን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ክብሯትና ክብሯን የተለያዩ ጉዳዮችን ይዘን እንመጣለን። በየዕለቱ አዳዲስ መረጃዎችን የእናንተን ተሳትፎ እንፈልጋለን። ጠፋ የምንለው ብዙ ተሳትፎዎቹ እየቀነሰ ከዛ በተጨማሪም የእናንተን የየዕለት ድጋፍ ማግኘት እንፈልጋለን። ሀሳብ አስተያየቶቻችሁን አጋሩን። የዛሬን ቆይታችን እንደወደዳችሁ ተስፋ እናደርጋለን። ነገ አዳዲስ ጉዳዮችን ያልተሰሙ መረጃዎችን አርሰናልን የተመለከቱ ጉዳዮችን ብቻ ይዘን እንመለሳለን። የዛሬን እዚህ ላይ እናጠናቅ። ጤና ይስጥልን።